አሁን የምንመለከተው ሁላችንም እያደረግን ተነስተን ስማቸውን በአንዳንዳችን በግብ ጠይቃል። በመጀመሪያ የተከበራችሁ ከኦርቢት ተቋም የሲድ አንድ ፓርትነር ናቸው አቶ ግሩፕ እና አጠቃላይ ቲሙ እንኳን ወደ ሐዋሳ ከተማ በሰላም መጣችሁ ማለት ነው። ያገኘነውን አቅም ሁሉ ወደ ስራ አማራጭ ወደ ኢኖቬሽን ያ ኢኖቬት የተደረገው በድጋፍ ቴክኖሎጂዎችን በማባዛት ሞዲፋይ በማድረግ የግብአት አቅርቦት የገበያ ትስስር በመፍጠር ስራ ፈጣሪዎችን ማበረታታት፣ መደገፍ፣ ማነቃቃት፣ ወደ ውጤት መቀየር የቴክኒክና ሙያ ስራ ዕድል ፈጠራ ቢሮ ወሳኝ ኃላፊነት ነው። ከኢዲአይ ጋር ከስራና ክህሎት ሚኒስቴር ጋር ከማስተርካርድ ፋውንዴሽን ከሌሎች የልማት ተቋማት ጋር በጋራ በመሆን የተሻለ ውጤት እንድናስመዘግብ የሁላችሁ ኮሚትመንትና ጥረት እንዲታከል በዚህ አጋጣሚ መልእክቴን ለማስተላለፍ ፈልጋለሁ። እንደ ኢዲአይ በትግራይ ክልል ውስጥ የተንቀሳቀሰ ስልጠናዎችን እናስተምራለን። እስካሁን በ7 ወር ውስጥ እንኳን በሰራናቸው ስራዎች ከ15,000 በላይ ወጣቶች ጋር ለመድረስ በየከተሞቹና በትናንሽ ከተሞች የሄድን ስልጠናዎችን ስናሰለጥን የምናየው አንዱ በጣም የሚገርም ነገር በጣም ብዙ ወጣቶች አቅም ያላቸው መስራት የሚችሉ ብዙ ሀሳብ ያላቸው ወጣቶች፣ እነዚህ ወጣቶች ግን ይሄንን እድል ማግኘት ይፈልጋሉ፣ ድጋፍ ይፈልጋሉ። ስለዚህ ያንን ድጋፍ ለማድረግ ደግሞ የሆነ ቦታ መጀመር ነው። እነዚህ 23 ወጣቶች ለእኛ መነሻ ምሳሌ ነው። ምክንያቱም ብዙ እንደዚህ አይነት ወጣቶች በየገጠሮቹ ሊሆኑ ይፈልጋለ። ኦርቢትም ይህንን ግምት ውስጥ አስገብቶ ቀጣይ ፕሮግራሞችን ሲያስብ ብዙ ወጣቶች እንዳሉና ይህንን እንደ ጥሩ ተሞክሮ ወስደ ሌሎች ገጠሮች ላይ ማስፋት ይቻላል። በመቀጠል የኦርቢት ዋና ፋውንደርና ዳይሬክተር አቶ ግሩፕ በክብር ወደ መጠቀሙ እንደምን አደራችሁ። ሁሉም ፕሮቶኮሎች እንደተጠበቁ ነው። በመጀመሪያ በዚህ አስቸጋሪ ሁኔታ ውስጥ በጣም ብዙ ነገሮች በማይመቹበት ሁኔታ የተለያየ ኢኖቬቲቭ የሆነ ሀሳብ አመንጭታችሁ በዚህ ፕሮግራም ውስጥ ለማለፍ እና ሀሳባችሁን ወደ መሬት ለማውረድ ቆርጣችሁ ባለፉት ተከታታይ ወራት ከኛ ጋር ለቆያችሁት ስታርታፖች እንኳን ደስ አላችሁ ማለት እፈልጋለሁ። አሁን የደረሳችሁበት ምዕራፍ ለትልቁ መንገዳችሁ መጀመሪያ ነው ብዬ አስባለሁ። ከዚህ በኋላም ያሉት ጉዟችሁ ቀላል ሊሆኑ እንደማይችሉ ገምታለሁ። ብዙ መስራት፣ ብዙ እንቅልፍ አጣችሁ የምታርፉበት ሌሊቶች ሊመጡ ይችላሉ። ግን ጀምራችሁት እዚህ ጋር ደርሳችኋል። ከዚህ በኋላም ደግሞ እንደምታሳኩትና እንደምትቀጥሉ እርግጠኛነቴን በመተማመን ላመሰግናችሁ እወዳለሁ። ለአሁኑ የሚያቀርቡልን 3 ስታርታፖችን መርጠናል። እነሱ የመጀመሪያ ስታርታፕ አቅራቢ የሚሆነው ማንሳ ኤክስፖስ ዳግም ተክላይ ሀገር ላይ ኢኮመርስ አክሰስ ማድረግ አንዱ ገበሬ የተማረ ሰው ራሱ ኢኮመርስ መጠቀም በጣም ያስቸግራል። ስለዚህ ይህን ችግር ለመፍታት ማንሳ ኤክስፕረስ ይመለሳል። የምንሰጣቸው ሰርቪሶች የሚታዩ ችግሮች እኛ ሀገር የሚታዩ ችግሮች አንደኛ አክሰስ ቱ ሰፕላይ ያለ አሁን ጥግ ራማ ላይ ያለ ሰው ወይ ሸይ ላይ ያለ ሰው አዲስ አበባ ያለ ገበያ ማግኘት በጣም የሚከብድ። ይህን ለማድረግ ችግር አንዳንዱ ችግር
ማንሳይት ፕረስ የሚሰጣቸው ሰርቪሶች ሶስት ሰፕላየሮችን መርካቶ የአፍሪካ ትልቁ ገበያ ነው። ስለዚህ ወደዛ አንድ አክሰስ እንሰጣለን። ሁለተኛ ከኢኮመርሶች ጋር በመያያዝ ኢኮመርሶችን የሚሰጡት ሰርቪስ ፋሲሊቴት በማድረግ ተባብረን እየሰጠን ነው። ሶስተኛ ደግሞ ፐርቼዝ ኦን ዲማንድ ነው። የችግሩ መግለጫ በኢትዮጵያ ውስጥ በምግብ እጥረት ተዛማጅ ጉዳዮች ከተካሄዱ ጥናቶች መካከል ብዙዎች ያገኙት ውጤት የሚያሳዩት ከ5 ዓመት በታች ባሉ ህጻናት ውስጥ ነው። 41% 6 ዓመት ናቸው። 23.3% ከሚገባ በጣም ዝቅተኛ ክብደት ያላቸው ናቸው። ኮንፊደንስ ለዚህ መፍትሄ ብሎ ይዞት የመጣ ኦዌድ የተባለ የዕድሜያቸው ከ6 እስከ 3 ዓመት የሆኑት የህፃናት ምግብ ነው። ከአካባቢው ግብዓቶች የተመረተና ህፃናት ምግብ ብዙ ነገሮች አፎና ማይክሮኒውትሪየንት የበለጸገና በእድሜ ደረጃዎችን የተለያየ በዋጋ በኢትዮጵያ መካከለኛ ገቢ ያላቸው ቤተሰቦችን ተመጣጣኝ የሆነ ለመዘጋጀት ቀላል የሆነና ጣዕሙ በኢትዮጵያ ህፃናት ተመራጭ የሆነ የህፃናት ምግብ ነው። እዚህ ላይ ስናይ ፕሮብለሙ ምንድን ነው የሚለው እንደሚታየው ፕሮብለሙ በጥናት መሰረት በ2020 ዓመተ ምህረት ወደ 380 ሚሊዮን ቶንስ የሚሆኑ ፕላስቲኮች ተመረቱ። ከነዚህ 88% ዌስት ነው፣ 12% ግን ሪሳይክል ተደርገዋል እና ወደፊቱ በ2025 ደግሞ ወደ 800 ሚሊዮን ቶን ገደማ ከፍ እንደሚል ነው ጥናቱ የሚያሳየው። እና ዛሬ ወደ ሶሉሽን ስናልፍ ያደረግነው ምንድን ነው? ቫልዩብል የሆነ ፕሮዳክት ከዌስቴጁ ማምጣት ነው ማለት ነው። ስለዚህ እነዚህ ፕሮዳክቶች ማን ናቸው ስንል የፕላስቲክ ፖሊስተር ፋይበር ውል ይባላል፣ ወይም ደግሞ የፕላስቲክ አይነት ያለው ከዛ ይሄ ኮር ፕሮዳክት ነው በዚህ ላይ ማለት ነው። ይሄ ኮር ፕሮዳክት የሆነው ግን ብዙዎች አይነት ፕሮዳክትን ማግኘት እንችላለን። ከእነዚህ አንዱ ምንድን ነው? ስታፍድ ቶይ ይባላል፣ የልጆች መጫወቻ ነው። የአልጋ ትራስ ወይም ደግሞ ሶፋ ትናሉበት ትራስም አለ። የአልጋ ምንጣፍ፣ የሸፈኛ፣ የልጆች ማስተኛ የሚሆን ኮንፈርተር አለ። ከዛ የሚሆን ጃኬት አለ እና ሌሎችም ልብስ አለ ማለት ነው። ኢንተርፕረነር ኮሚኒቲ ዴቨሎፕ ከማድረግ ጋር እና ስታርታፖቹ ደግሞ ወይም ቢዝነስ ኦነሮች ያለፉበትን የራሳቸውን ጀርኒና ቻሌንጃቸውን ይነግሩና የሚሆነው ማለት ነው። ስለዚህ ፓነሊስቶቻችን ወደ መድረክ እጠራለሁ። ስሜ ፋና ሀረጎት ይባላል። የፋና ኬሚካልስ ፋውንደር እና ሲኢኦ ነኝ። ከመቀሌ ዩኒቨርሲቲ በኬሚካል ምህንድስና የተመረቅኩት። ለኦልሞስት ለ2 ወይም ለ3 ዓመት ያክል ረቢ ሳሙና ፋብሪካ አብረን ታውቁት ይሆናል። እዛ ለ2 ዓመት ያክል አካባቢ ሪሰርች ኤንድ ዲቨሎፕመንት ኤክስፐርት ሆኜ ሰርቻለሁ። ከዛ በኋላ ነው ወደዚህ ለእረፍት ስመጣ ቤት ሳይ ያለውን ክፍተት እና አብዛኛው ጊዜ የሚመጡት የንጽህና መጠበቂያ እቃዎች አብዛኞቹ ከአዲስ አበባ ይመጡ ነበር እና ቬሪ ኤክስፐንሲቭ ናቸው። ደግሞ ከአዲስ አበባ ብቻ ሳይሆን ወይ ከኢምፖርት ሊሆኑ ነበር የዛኔ ስንሰራቸው ማለት ነው። የዛኔ ሀሳብ ብቻ ነው፣ ምንም ሌላ ተጨማሪ አልነበረ። አሁን ሆኜ ሳስበው ኢንተርፕረነርሺፕ የምንለው ሲድ አይደለ፣ ሀሳብ የሀሳብ ውስጣችን ውስጥ ያለ ሀሳብ ነው። የዛኔ የነበረ ሀሳቡ ብቻ ነው ሰው ይህን ሀሳብ ግን እንዴት ወደ መሬት እንዴት አድጎ እንዴት ውሃ ጠጥቶ እንዴት ወደ ፍሬ ይበቃል የሚለውን ለባለድርሻ አካላት የምንላቸው የምንተውላቸውን ነገር ብቻ አልነበረም። ይሄ በሙሉ እኔ ጫንቃ ላይ ነበር እንትን ያለው ማለት ነው። አሁን ሆኜ ሳስበው የዛኔ የነበረኝ ሀሳብ ሜቢ ደጋፊ ወይም ደግሞ መንገዱን የሚያሳየኝ ሰው ቢኖር ያለፍኩበትን ውጣ ውረድ ይቀንስልኝ ነበር ብዬ አስባለሁ። ቀጣዩ ጥያቄ ለሀና አቀርባለሁ። የሚሆነው ጥያቄ ምንድን ነው? በዚህ የሲድ ፕሮግራም አካል ውስጥ ነው ያመሻው እንጂ ኢንኩቤሽን ፕሮግራም ውስጥ ነበር። ኢንኩቤሽን ፕሮግራሙ ቱዋርድስ ቢልዲንግ እንደዚህ አይነት ስታርታፖችን እነሱን ከማብቃት አንጻር ምን ያህል ጠቀመሽ ነው? አና እባላለሁ። በፕሮፌሽን ሲቪል ኢንጂነር ነኝ።
ሲቪል ኢንጂነር ሆኜ ከ8 እስከ 9 ዓመት ትልልቅ የሚባሉ ፕሮጀክቶች ላይ እንግዲህ ወልዲያ መቀሌ ሬልዌይ ፕሮጀክት ላይ ፕሮጀክት ማናጀር ሆኜ ሰርቻለሁ። መጣ እንዳጋጣሚ አሁን የኦፖርቹኒቲ በጣም ተጋዘን ስለሆንኩኝ ሶሻል ሚዲያ ላይ ወይም ለምን ሬጅስተር አላደረግም ሬጅስተር አድርጎኝ አይ ቲንክ ከነበሩት ከ200 ምናምን ሰዎች 30 ሰዎች ነው ሰሌክት የተደረግነው ማለት ነው። ለካረግ ነው ከ30 ሰዎች አንዷ ሆነን አለፍኩኝ። 3 ወር ሰለጠንን። 3 ወር ሰለጥን የሲድ ፕሮግራም ላይ ትልቅ ነገር ነው ያየሁት። ምን ያክል ባህላዊ አካሄድ ቢዝነስ ስራ ሳረግ እንደነበረ አይቼበታለሁ በደንብ። ያው ሲድ ፕሮግራም ላይ ደግሞ ይዤ የቀረብኩት ስታርታፕ ቢዝነስ አይዲያ ዶሌ ናቹራል ስኪን ኬር የሚል ፕሮዳክት ነው። በጣም ብዙ ወጣቶች ሀሳብ ኖሯቸው ጀምረው እየተንቀሳቀሱ መንገድ ላይ አቋርጠው የሚቀሩት ይበዛሉ። እነዚህ ሶስት ሴቶች ወጥተው ቀሩ። ያ የሆነበት አንዱ ትልቁ ምክንያት ደግሞ የሚደግፍ አይነት ሲስተም የለም፣ የሚያበረታታ አይነት ሲስተም የለም። ሲስተሞቻችን የተበታተኑ ናቸው። የሚደጋገፉ የሚተጋገፉ በጣም ብዙ ድርጅቶች አሉ፣ የሚያግዙ የሚሰሩ የመንግስት ድጋፎች አሉ፣ የሚሰጡ ስራዎች አሉ፣ በጣም ብዙ ነገሮች አሉ። እነዚህ ነገሮች ግን የተናበቡና አንዱ አንዱን ተከትሎ የሚያበረታታ የሚደግፍ ወደፊት የሚያመራ እንደዚህ የወጡትንም ደግሞ አጉልቶ የሚያሳያል። ያ በመሆኑ ምክንያት ብዙ ወጣቶች ጀምረው ያውቃሉ። አሁን እንደ ኢዲአይ ምንድን ነው እየሰራ ያለው የሚለው ኢዲአይ አሁን እንዳንድ በዚህ ኢኮሲስተም ውስጥ ትልቁ ድርሻው ሲድ አንድ ኮምፖነንት ነው። ሌሎች ኮምፖነንቶች ጨምሮ አንድ ስራ መፍጠር፣ አንትርፕረነር መሆን፣ ኢኖቬተር መሆን በጣም ለሀገራችን መሰረታዊ ነገር በመሆኑ ብዙ ሰው መረዳት አለ፣ ስቴክሆልደሮች መረዳት አለባቸው። ይህንን ስናደርግ አንድ ኮሚኒቲ ሲመሰረት በግድ ኮሚኒቲ መመስረት አንችልም አይደለ? የምናደርገው አንድ ፈቃደኛ የሆኑ ወይም ፈቃደኛ የሆኑ ልጆች መጥተው አንድ ላይ ተሰብስበው ለአንድ አላማ ይሄ ማህበር ይጠቅመኛል፣ ይህ ኮሚኒቲ ለእኔ የሚሰጠኝ የሆነ ነገር አለ ብለው ሲያስቡ ነው የኮሚኒቲው አባል መሆን የሚችሉት እንጂ
ዛሬ የኦርቢት ወይም እያመጠን ኖ በቀሪ ላይ የሆነ ኮሚኒቲ መስራት አለባችሁ ብለን በግዴታ የምንሰሩ ስራ አይሆንም። ምክንያቱም ግዴታ ካደረግባችሁ ዲስካሬጅ ትሆናላችሁ ጊዜ። ስለዚህ የምንፈልገው በፍላጎት ፈልጋችሁ የምታደርጉት ነገር። ስለዚህ እነዛን ክሪቲካል የሆኑ ማሴታፕ እንሰራለን ማለት ነው እንጂ አሁን እናንተ ላይ የተሰራው ከብዙ ከነበሩ መቀሌ ላይ ካሉ ብዙ ስታርታፖች ይህንን ኮሚኒቲ ፈልጋችሁ የመጣችሁ አላችሁ እንጂ ክሪቲካል ማሴታፕ የሚባለው ነገር እሱ። ከዛ ቀጥሎ የምንሰራው ምንድን ነው? እርስ በርስ ያላችሁ ፓርትነርሽፕ ስትሬንግዝ እንድታደርጉ መርዳት። ከዛ በኋላ እነዛ ፓርትነርሽፕ የተመሰረተው ነገር እኛ የምንሰራው ሞቢላይዝ እናደርግላችኋለን። ሪሶርስ ያስፈልጋችሁ፣ ሰፖርት ያስፈልጋችሁ፣ እሱን ነገር ሞቢላይዝ እናደርጋለን ማለት ነው። በማሳሰብ መልዕክት ያሰራችልን አቶ ግሩም በክብር ወደ መድረክ ቅድም ፓናል ዲስከሽን ውስጥ ላይ ሰዊትን ፋና እና ሀናን ኤክስፔሪየንስ ላይ በጣም በጣም ልቤ ውስጥ ተስፋ ያደረው ማለት ነው እና በቃ ኢንተርፕረነር ጀርኒ ውስጥ መቀጠል ከፈለጋችሁ እንደዚህ አይነት ጀርኒ ያሉ ጊዜም መውጣት አለ መውረድ አለ። ሁልጊዜም ሲደስ ሆኑ ናይቶች አሉ። ይህንን ፕሮግራም እንዲሳካ ትልቅ አስተዋጽኦ ያደረጉትን ኦርጋናይዜሽኖች ማመስገን እፈልጋለሁ። በተለይ መቀሌ ፖሊቴክኒክ እና አቶ ሚካኤልን በጣም ማመስገን እፈልጋለሁ። አቶ ግሩም እጅግ አድርገን እናመሰግናለን። አሁን ፕሮግራማችን ወደ መጨረሻ ምዕራፍ ደርሰዋል። ኦርቢትን የሀይልን ማስተርካርድ ፋውንዴሽን ማጠቃላይ ደግሞ ሀሳቦች ከመከፋፈያ ያለ አስተዋጽኦ እጅግ አድርገን እናመሰግናለን።